እስኪ አካውንት ቁጥር አላችሁ? ምንም የለው። እስኪ ንገሪን አካውንቱ። 1074 01 06 8 25 1074 እሺ 01 06 8 25 ማን ነው ስም የሚለው? ጣፈጡ እሸቱ አስረሱ። ጣፈጡ እሸቱ አስረሴ በሚል ስም እየገባችሁ ይሄን አካውንት ማግኘት ትችላላችሁ። በዚህ መላክ ትችላላችሁ። እባካችሁን እንግዲህ ይህንን ጉዳይ የምትመለከቱ ሁላችሁም ኢትዮጵያውያን እባካችሁ ተረባርበን ይህን ህፃን ዮሐንስን እባካችሁን እናድነው ለማለት እወዳለሁ። ያው እኔ ብዙ ጊዜ እንደዚህ በልመና መጥቼባችሁ አላቅም። በገንዘብ ደረጃ ይሄን ያክል አድርጎናል ብዬ አላቅም። አሁን ግን ግድ ሆነ። በጣም ልቤን ሰበረው። የ3 ዓመት ከምናምን ህፃን በእግሩ ቁሞ የማይሄድ ግን መዳን እየቻለ ነው። አሁን ዋናው ነገር ምንድነው? መዳን እየቻለ ግን በገንዘብ እጦት ምክንያት እስካሁን ቁሞ መሄድ የማይችል ህፃን፣ ከዛም በላይ ደግሞ ሲተኛ ቅድም ባያችሁት ቪዲዮ መሰረት እንደዚህ ነው። ሁልጊዜ ይሄን ያክል ዓመት ሙሉ እንደዚህ ነው የሚተኛውና እንደው ባካችሁን ስለዚህ ህፃን ብላችሁ በዚህ አካውንት ሁላችሁም የቻላችሁትን ሁሉ አግዙ። ደግሞ ስለበዛ አይደለም 50 ብርም 100 ብርም ለዚህ ህፃን ትልቅ ዋጋ አላት። የግዴታ 1000 10000 50000 ምናምን አይጠበቅም። ሰው የቻለውን ሁሉ ካገዘ፣ ምክንያቱም 10000 ሰው ወይም ደግሞ 1000 ሰው 50 ወይ 100 ቢያወጣ የራሱ የሆነ አስተዋጽኦ አለውና የቻላችኋትን ሁሉ ያስገባችሁ ይህን ህፃን ድኖ እንድናየው ደግሞ በሌላ በደስታ ቪዲዮ ወይ ደግሞ በጥሩ ምላሽ እንድንመጣ እግዚአብሔር ይርዳል። ደግሞ ተስፋ አለኝ ይድናል፣ እርግጠኛ ነኝ። እና ምትይዋል እንዴ? ያው ምለው የለኝም። ያው ልጅ ገንዘብ አገኘው ይድናል ብዬ ተስፋ አደርጋለሁ። ይድንልሻል ነው የሚሉኝ። ደግሞ ይድናል እንጂ ይኸውልሽ 3 ዓመት ከ5 ወር ሙሉ እንደዚህ እየሆነ ከመጣ በቃ የመዳን እድሉ ሰፊ ነው ማለት ነው። ትልቅ ነው። በቃ ይድናል። ምንም ጥርጥር የለውም። ገንዘብ እጥረት ነው እንጂ የመዳን እድል አለው። በጣም የመዳን እድል አለው። በስመ አብ። እግዚአብሔር ካንቺ ጋር ይሁን እናታለን። አሜን። እግዚአብሔር ያግዝሽ። አሜን። ገና በዚህ በወጣት እድሜሽ እንደዚህ ሆነሽ ሳይሽ በጣም ነው ያዘንኩት። የልጅህን መምን እንግዲህ የሚያውቀው ነው የሚያውቀው። በጣም ከባድ ነው። እንግዲህ ስለ ህፃኑ ብላችሁ እባካችሁን እቺን እናት ስለዚህች እናት ብላችሁ እንግዲህ ከዋግምራ ሰቆጣ ተነስታ አዲስ አበባ ጋርመንት አካባቢ ባር ሰፈር ነው ያገኘኋት። እንግዲህ ካገኘኋት አይቀር በዚሁ እግረ መንገድ እንደው ይሄንን ማሻራ ላሳርፍዬ ነው። ምክንያቱም ከዚህ በፊት ብዙ ሰዎች እንደዚሁ ስናስተባብር ስንናገር ስንጠይቅ ያው ይታወቃልና ዛሬ ግን ደግሞ ከሁሉም የባሰ ነገር ነው የገጠመኝ። እንደው እባካችሁን በእግዚአብሔር ስም ይሁንባችሁ ማለት ነው ፈልገው። ሰላም ነው።